በትራስ አፍኖ አስገድዶ ደፈረኝ። ይህ በጣም ያማል። ወደ ውስጥ ያልቅሽ የተረፈውን ነው ማለቅሰው እምባዬ የሚመጣው። ዘማሪት ዮርዳኖስን የማውቃት በአገልግሎት ነው። ከ18 ዓመታት በፊት ነው የማውቃት። ለ3 ጊዜ በአገልግሎት አግኝቻታለሁ። ቤቴል ሚካኤል ተጋብዛ፣ ብርጭቆ ማርያም ሁለታችንም ተጋብዘን፣ ኮተቤ ገብርኤል እኔ ጋብዣት። በጣም ጎበዝ ዘማሪት ነች። ድምጿ ዘይገርም ነው። በእርሷ ዙሪያ የሚወራውን ሁሉ እሰማ ነበር። ስለሰማሁት ነገር ግን እግዚአብሔር በሚያውቀው ጠይቄያት አላውቅም። ኑዛዜ ምንድን ነው? ከተሐድሶ ከተመለሰች በኋላ እንኳን ወደ እናትሽ ቤተ ክርስቲያን በሰላም ተመለስሽ ብዬ በቲክቶክ ላይ ደስታዬን ገልጬላት ነበር። ከወራት በኋላ 3 ልጆች ይዤ ችግር ላይ ነኝ፣ እባክህ እርዳኝ ብላ ጠይቃኝም ነበር። እውነት ለመናገር በሁለት ምክንያት መልስ አልሰጠኋትም። አንደኛ፣ በውስጥ መስመር እርዳታ የሚጠይቁኝ ሰዎች ቁጥር ከአቅሜ በላይ በመሆኑ ለማበድ አንድ ሐሙስ ቀርቶኝ ነበር። በዚህ ምክንያት ብሶቴንም ቁጭቴንም የምወጣው መንግስት ላይ ነው። ምክንያቱም ህዝባችን ሰርቶ እንዳይበላ ሰላም በማሳጣት በጦርነት የሚያተራምሰን የድህነታችን ምክንያት እርሱ ስለሆነ ነው። በነገራችን ላይ ያለማቋረጥ የምጮኸው የህዝባችን ረሃብና ስቃይ ስለሚያመኝ ብሶት ስለሚሰማኝ ጭምር ነው። ስለዚህ አቅም በማጣቴ ነውና መርዳት ባለመቻሌ ዘማሪት ዮርዳኖስን ይቅርታ ጠይቃለሁ። ሁለተኛ፣ የዘማሪት ዮርዳኖስ የመጀመሪያ ልጇ አባት ማን እንደሆነ በወሬ ሰምቻለሁ። እዚህ አሜሪካ ከእኔ የተሻለ ኑሮ የሚኖር በራሱ ስም ቤተ ክርስቲያን አቋቁሞ ሐሰተኛ አጥማቂያንን እየሰበሰበ ገንዘብ የሚሸቅል አጭበርባሪ ባለ ሀብት መሆኑን ስለማውቅ ዘማሪት ዮርዳኖስን ለምንድን ነው የልጇን አባት የማትጠይቀው? ለምን አታጋልጠውም? የሚል ቁጭት ቢጤ ይሰማኝ ስለነበር ነው። ስለዚህ አሁን ዘማሪት ዮርዳኖስ በዚህ ደረጃ ገፍታ መምጣቷን አደንቃለሁ። ምንም ይሁን ምን ልጇ አባቱን የማወቅ መብት አለው። አባትየውም ልጁን የመርዳት ግዴታ አለበት። ልጅን የሚያህል ነገር አላውቅም ማለት ተገቢ አይደለም፣ ነውርና ጭካኔ ነው። በመሆኑም አሁን መደረግ ያለበት አንደኛ፣ ደፈረን በሉት ወለደ የተባለው ቄስ በትክክል አድርጎትም ይሁን አይሁን እስኪጣራ ድረስ የሀገረ ስብከቱ ሊቀ ጳጳስ ከክህነት አገልግሎት ሊያግዱት ይገባል። ሁለተኛ፣ የዲኤንኤ ምርመራ ተደርጎ በትክክል ልጁ የእሱ ከሆነ ልጁንም መርዳት እንደ አባት መንከባከብም አለበት። ሶስተኛ፣ ከሁለት ሴት የወለደ ካህን በቅስና መቀጠል ስለማይችል በሕዝባዊነት ወይም በምዕመንነት ዳዊቱን ተምሮት ከሆነ እሱን እየደገመ መኖርና ልጆቹን ማሳደግ አለበት። አራተኛ፣ ዘማሪት ዮርዳኖስን እንደ ቤተ ክርስቲያንም ሆነ እንደ ማኅበረሰብ ልንረዳትና ልንረዳት ይገባል እንጂ የተጎዳችን ልጅ ልንፈርድባት አይገባም። አህያውን ፈርቶ ዳውላውን ወይም አይጥ ባጠፋ ዳዋውን መሆን የለበትም። ሁልጊዜም ፍትህን እንፈልግ፣ ከተገፋው ጎን እንቁም። ቀሲስ ዲበኩሉ በላይ። የወይዘሮ ዮርዳኖስ ደረጀ ቃለመጠይቅ ዳሰሳ። እውነት ከማን ዘንድ ናት? እውነት በሰው ብዛት አትመዘንም፣ በሰው ማነስም አትኮስስም። ዘማሪት ዮርዳኖስ ደረጀ እውነተኛ፣ ቀሲስ ደበበ እስጢፋኖስ ሐሰተኛ አንልም። እውነት ቀድሞ በመክሰስ አይለካም። እውነቱ ከዲኤንኤ በኋላ የሚታወቅ ሆኖ ዘማሪት ዮርዳኖስ ደረጀ በሰጠችው ቃለ ምልልስ ላይ ግን ምልከታችንን ከመጽሐፈ ነገር ፔጅ እናጋራለን። ዘማሪት ዮርዳኖስ ደረጀ ያደረገችውን ቃለ ምልልስ በጥሞና ለማዳመጥ ሞከርኩኝ። ያዳመጥኩትን ቃለ ምልልስም እንደ ባለ አእምሮ አሰላሰልኩት። በቃለ ምልልሱ ላይ እንደምትናገረው ጉባኤው የሚከናወንበት ዕለት እንደ ነገ ሆኖ እንደ ዛሬ ተነገረኝ። በወቅቱ እኛ ዘማሪያን ከተጠራን ለምን ቀድማችሁ አልነገራችሁንም አንልም፣ 30 ደቂቃን ቢቀረው እንሄዳለን በማለት ትናገራለች። ነገር ግን ዘማሪት ዮርዳኖስ ደረጀ ለነገ ጉባኤ ዛሬ ተነግሯት ጉዞ የጀመረችው ለነገ ጉባኤ ነገ ነበር። ነገ የሚያደረችው ወላይታ ሶዶ መሆኑን ታስረዳለች። ወደ ጂንካ ስትሄድ ቀይ አፈር ላይ 45 ሰዎች በመኪና አደጋ ሞተው 46ኛው እሷ በተአምር መዳኗንም ታውሳለች። ለመሆኑ ጉባኤው የስንት ቀን ነበረ? በማደሪያችን ወይም በማረፊያችን ሁለቱ መምህራን የቤቱ ባለቤትና ዘማሪት ዮርዳኖስ ብቻ ነበርን ያደር ነው። ሁለቱ መምህራንና የቤቱ ባለቤት ከመሬት በፍራሽ ላይ፣ እኔ ዘማሪት ዮርዳኖስ ደረጀ በአልጋ ላይ በአንድ ቤት ውስጥ ተኝተን ነበር። በትራስ አፌን አፍኖ አቅም ስላልነበረኝ ብጮህም የሚደርስልኝ ስለሌለ
የቤቱ ባለቤትም ሩቅ ስለነበረ ደፈረኝ። ወገን ቤቱ ጫካና ዋሻ ነበረው እንዴ? ሁለቱ አካላት ዘማሪት ዮርዳኖስ ደረጀና ቀሲስ ደበበ እስጢፋኖስ ስምምነት ከሌላቸው ለምን እስከዛሬ መደበቅ አስፈለጋት? ዘመድኩን በቀለና ደረጀ ዘወይንዬ ለቤተ ክርስቲያን ክብር ስትይ ተይ ብለውኝ ነው ካለች ጴንጤ በሆነችበት ወቅት ከጠላት ጋር ተሰልፋ ቤተ ክርስቲያን ስትወጋ ለምን አላወጣችሁም? ትላንት ለቤተ ክርስቲያን ክብር ብላ 15 ዓመታት የደበቀችውን እውነቴ ነው የምትለውን ምስጢር ለምን ዛሬስ ለቤተ ክርስቲያን ብላ አልተወችውም? ትላንት የነበረችው ቤተ ክርስቲያን ከዛሬዋ ቤተ ክርስቲያን በምን ልትለይ ቻለች? ዘማሪት ዮርዳኖስ ደረጀ የቤቱ ባለቤት ባሉበት ተደፈርኩ ስትል ድንግል ነበርኩ የሚል ሐረግ ግን አልተጠቀመችም። መደፈሯን ማለትም ያለ ፍላጎቷ የግብረ ሥጋ ግንኙነት ማድረጓንና ከቀሲስ ደበበ እስጢፋኖስ ጋር በዚያች ሌሊት በተፈጠረ የግብረ ሥጋ ግንኙነት በኋላ ጸነስኩ፣ ስለዚህም ልጁ የእሱ ይሆናል የሚል መላምት የመሰለ ሐሳብ ሰንዝራለች። መጽሐፈ ነገር ለዘማሪት ዮርዳኖስ ደረጀ አንድ የረሳሽው እውነት ይኖር ይሆን? ምናልባት ከቀሲስ ደበበ እስጢፋኖስ ጋር ከማድረግሽ በፊት ወላይታ ያደረግሽው ነገር ካለስ አዲስ አበባ ሲኖር ይሆን? ዘማሪት ዮርዳኖስ ደረጀ አሁንም ቤተ ክርስቲያንን እየተበቀለቻት ይመስለኛል። ሴትዮዋ ደፋርና ጋጥ ወጥ እንደነበረች ከዚያም ቤት የሚለቀቁ የተለያዩ ቃለ ምልልሶች ያመለክታሉ። በመድረክ ላይ እንዲህ በድፍረት ከተናገረች ለምን ያን መናገር ተሳናት? ለቤተ ክርስቲያን እስካሰበች ለምን በሽማግሌዎች ዲኤንኤ እንዲመረመር አልጠየቀችም? ታሪኩ እውነት ከሆነ ዘማሪት ዮርዳኖስ ደረጀና ቀሲስ ደበበ እስጢፋኖስ ተስማምተው ሌሎቹ እንዳይሰሙን ብለው በጨለማ ያደረጉት የኃጢአት ግንኙነት ሳያስቡት ልጁ ተወለደ እንላለን እንጂ ሴትዮዋ እንደምትለው አይሆንም። ዘማሪት ዮርዳኖስ ደረጀ ሌሎች ልጆችም እንዳላት ተናግራለች። የመጀመሪያ ልጇን ተደፍራ ከወለደችው የሁለተኛና ሶስተኛ ልጆቿ አባት እነማን ናቸው? እመኑኝ ይህች ሴት ነገ ደግሞ የጳጳሳትን ስም ልትጠራ ትችላለችና በደቦ መፍረዱን አቁመን እውነትን በጊዜን መርምር። መጽሐፈ ነገር የፌስቡክ ገጽ። ቀሲስ ደበበ እስጢፋኖስ በሰሜን አሜሪካ ቨርጂኒያ የደብረ ቁስቋም ቅድስት ማርያም ወቅዱስ ገብርኤል ቅድስት ክርስቶስ ሰምራ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን አስተዳዳሪ ካህን ሰሞኑን ዘማሪት ዮርዳኖስ ደረጀ በሸገር ኢንፎ ላይ በመቅረብ ስሙን አንስታ ከ16 ዓመት በፊት በአገልግሎት ላይ በትራስ አፍኖ ደፍሮኛል ስትል ክስ አቅርባለች። በዚህም ተግባር አስረግዞኝ አሁን ቁርጥ እርሱን የሚመስል የ15 ዓመት ልጅ ይዤ ኑሮ ከብዶኝ ለጎዳና ሕይወት ልወጣ ነውና ልጁን አምኖ በመቀበል ተገቢውን ድጋፍ ያድርግልኝ፣ ካልሆነም የልጅነት ማረጋገጫ ምርመራ ዲኤንኤ ተደርጎ ቁርጡ ይታወቅ ስትል በአደባባይ ጠይቃለች። እውነት መምህሩ ይህንን የረከሰ ተግባር ፈጽመው ከሆነ የደፈሩት ዘማሪዋን ብቻ ሳይሆን ቤተ እምነቷን፣ መቅደሱን እንዲሁም መላውን ምዕመን ነው። መምህሩ ደግሞ ድርጊቱን ሳይፈጽሙት ከሆነ ይህ ክስ የቀረበው በሐሰት የተከሰሱት እርሳቸው ብቻ ሳይሆኑ ቤተ ክርስቲያኗም ናትና ጉዳዩን በአስቸኳይ መፍትሄ መስጠት ያስፈልጋል። ለዚህም ቀላሉ መንገድ ዲኤንኤ ነውና መምህሩም የተባለውም ልጅ ቀርበው በአስቸኳይ ያለምንም ማቅማማት ምርመራው ተደርጎ ሐቁ ሊታወቅ ግድ ነው። ይህንንም ለማድረግ የሀገረ ስብከቱ ጳጳስ፣ የሀገረ ስብከቱ የሥራ ኃላፊዎች፣ የደብራቸው አገልጋዮች፣ የሀገረ ስብከቱ ምዕመናን በጋራ ሆነው መስራት ግድ ይላቸዋል። በነገራችን ላይ ይህንን ሐቅ እያወቃችሁ ዝምታን የመረጣችሁ ወይንም ለመሸፋፈን የጣራችሁ መምህራን፣ ዘማሪያን እንዲሁም አገልጋዮች ሁላ የዚህች ዘማሪ እንባ የእውነት ከሆነ እየተከታተለ ሰላም ይነሳችኋልና ስለ እውነትም ብሎም ስለ ተዋህዶ ብላችሁ ከእውነታው ጎን እንድትቆሙ ስል ጥሬን አቀርባለሁ። ቤተ ክርስቲያንን መሸፈኛ አድርጋችሁ ብዙ ግፍንና በደልን በምዕመን ላይ እንዲሁም በተዋህዶ ላይ በተለያየ መንገድ የፈጸማችሁ የምትፈጽሙም እውነት መውጣቱ አይቀርምና እጃችሁን ከቤተ ክርስቲያን ላይ አንሱ። ዳንኤል ኃይሌ። ሄላትዮ